ይህ የምትመለከቱት ውብ ከተማ የሚገኘው በደቡባዊ ምስራቅ እስያ ማሌዥያ ውስጥ ነው። በተፈጥሯዊ ውበቷ ብዙዎች የሚደመሙባት ማሌዥያ ቢያንስ 700 ሺህ ሰው የሚኖርበት በቅንጡ ሆቴሎች፣ ሰው ሰራሽ ሐይቆችና ደሴቶች የተከበበ አዲስ ከተማ ገንብታ የነበረ ቢሆንም እንዲህ እንደምታዩት ከተማው የሰው ዘር ዝር የማይልበት አስፈሪ የመቃብር ስፍራ መስሎ ዓመታትን በማስቆጠር ላይ ይገኛል። ይህን ከተማ ለመትከል ከ100 ቢሊዮን ያላነሰ ዶላር ወጪ ቢሆንበትም የመጪው ዘመን ሕይወትን የሚያሳዩ የቴክኖሎጂና ዲዛይኖች ቢካተቱበትም 4 ያህል ሰው ሰራሽ ሐይቆች፣ ሰማይ ጠቀስ የመኖሪያ ሕንፃዎች፣ ዓለም አቀፍ ትምህርት ቤቶችን፣ የገበያ ቦታዎችን፣ ሆቴሎችንና የመናፈሻ ስፍራዎችን ሁሉ ይዞ ቢቋቋምም እነዚህ የምታዩቸው ከ22000 በላይ መኖሪያ ቤቶችና የቢዝነስ ተቋማት ውለው የሚያድሩት ባዷቸውን ነው። እንደ ዱባይ ያለ ዓለም አቀፍ ነዋሪዎች የሚኖሩበት ዘመናዊና የቅንጦት ከተማ የመገንባት ሀሳብ የመጣው እንዴት ነው? ኋላስ ለዚህ ኦናነት እንዴት ሊጋለጥ ቻለ የሚለውን በጥቂቱ እናያለን። ሀገራት በተፈጥሮ ሀብት ላይ ብቻ የተመሰረተ ኢኮኖሚን ገሸሽ በማድረግ ሌሎች የገቢ ምንጮችን በተለይም ቴክኖሎጂና ቱሪዝም ላይ ትኩረት ማድረግ ከጀመሩ ሰነባብተዋል። በስፋት ከሚነገረው የዱባይና የሳውዲ አረቢያ ተሞክሮ ብንነሳ እንኳን ለሰው ልጅ ኑሮ ተስማሚ አካባቢን በመፍጠር ገቢን ማመንጨት ትልቅ ቢዝነስ እየሆነ መምጣቱን እንረዳለን። ይህንን ታሳቢ በማድረግ እንደ አውሮፓ አቆጣጠር በ2006 ይህ ፎረስት ሲቲ የተባለ የከተማ ልማት ፕሮጀክት በቻይና ኢንቨስትመንት ተቋም ካንትሪ ጋርደን እና በግዛቱ መንግስት ትብብር ለመስራት ይፋ ተደረገ። የሀገሪቱ ጠቅላይ ሚኒስትር ናጂብ ራዛቅ በወቅቱ እንደገለጹት ይህ ፕሮጀክት የማሌዥያን አዲስ መልክ ለዓለም የሚያስተዋውቅ እንደሚሆን እምነታቸውን ገልጸው ነበር። ይህ አዲስ ከተማ በ30 ኪሎ ሜትር ስኩዌር ላይ ቢያንስ 700 ሺህ ሰዎችን በቅንጦት በሚያኖር መልኩ ለመገንባት ታቅዶም ወደ ሥራ ተገባ። የቻይናውያን ህንዳውያንና አውሮፓውያን ባህል በስፋት የሚንጸባረቅባት ማሌዥያ ይህን የአዲስ ከተማ ራዕይ እውን ለማድረግ ስትነሳ ከከተማዋ ነዋሪ ማሌዥያውያን ይልቅ በተለይ የቻይና ባለሀብቶችን ታሳቢ በማድረግ ነበር። 60 ሚሊዮን የሚሆነው ማሌዥያዊ በዚህ ሊሰራ በታቀደው አዲስ ከተማ ውስጥ ከ300 ሺህ ዶላር በላይ ወጪ በማድረግ በኤል ሊገዛ የሚችልበት አቅም የለውምና የተለያዩ ሀገር ዜጎች ይኖሩበታል በሚል እሳቤ በዓለም አቀፍ ይዘት የከተማ ግንባታ መፋጠን ጀመረ። ሰው ሰራሽ ሐይቆች፣ የጀልባ መንደርደሪያዎች፣ የህፃናት መጫወቻዎች፣ የጎልፍና የዋና ቦታዎች፣ የገበያ ህንፃዎችና የቢሮ መገልገያዎች፣ ትምህርት ቤቶችና ሆስፒታሎች ሳይቀር በተራቀቁ ዲዛይኖችና በቅንጡ ማቴሪያሎች ተገነቡ። ግንባታዎቹ የተጧጧፉ በውጭ ሀገር ንብረት ማፍራት የሚሹ ግለሰቦችን መጥተው እየጎበኙ ውልም እያሰሩ የፎረስት ሲቲን እውን መሆን ማፋጠን ጀመሩ። ይሁን እንጂ ይህ እንቅስቃሴ ብዙም ሳይቆይ እክል ይገጥመው ጀመር። የከተማውን ግንባታ ተከትሎ በርካታ አሉታዊ ክስተቶች ከአካባቢ ጥበቃና ከማህበራዊ ቀውስ አንጻር መቅረብ ጀመሩ። ነገሮች ከተጠበቀው በላይ መጓተትና ችግርም እየበዛ መጣ። በተለይ የማሌዥያ መሪ መቀየር የ100 ቢሊዮኑ ኢንቨስትመንት ከባድ ችግር ውስጥ እንደገባ ያመላከተ ሆነ። ቀደም ሲል የነበረው መንግስት የውጭ ዜጎች ኢንቨስትመንት በመሳብና ማሌዥያ ሁለተኛ ሀገራችሁ በሚል ንቅናቄ የውጭ ዜጎችን የመማረክ ህሳቤ የነበረው ቢሆንም በአዲሱ መሪ ይህ ህሳቤ ሙሉ ለሙሉ እንዲታገድ ተደረገ። ይህ እገዳ በስፋት ወደ አዲሱ ከተማ ሊመጣሉ ተብሎ የሚታሰቡት ቻይናውያን ዘንድ ከፍተኛ ጥርጣሬንም ፈጠረ። የቻይናና ማሌዥያ ፖለቲካ እንደ ቀድሞ የጠበቀ መሆን አለመቻሉ እንዲሁም የቻይና መንግስት ማንኛውም ቻይናዊ ከሀገር ውጭ በሚያደርገው ኢንቨስትመንት ላይ ገደብ መጣሉ የፎረስት ሲቲን ገበያ አደገኛ ሁኔታ ውስጥ ከተተው። ይህም ሳይበቃ በዓለም አቀፍ ደረጃ ኢኮኖሚያዊ ቀውስ ያስከተለው የኮቪድ መከሰት ለአዲሷ ከተማ ሌላ ራስ ምታት ነበር። እነዚህን የገጠሙ ችግሮች መልክ በማዝያዝ የፎረስት ሲቲን መጻኢ ዕድል ለማሻሻል በሚደረገው ጥረት ላይ በተለይ አዲሱ የማሌዥያ ፕሬዚዳንት ማሃቲር መሐመድ ተባባሪ አለመሆናቸው ከተማዋ እንዲሆን አለመቅረቷ ዋነኛ ምክንያት ተደርጎም ይጠቀሳል። አዲሱ ፕሬዚዳንት እንደሚሉት ማሌዥያ ቅድሚያ ለዜጎቿ እንጂ ለውጭ ዜጎች ቅንጦት መጨነቅ የለባትም። ለቅንጡ ነዋሪዎች አገልግሎት ሊሰጡ የተከፈቱ ባለኮከብ ሆቴሎች፣ ዓለም አቀፍ ትምህርት ቤቶችና ሱቆች በራቸው ሳይከፈትና የሚጠብቁት ደንበኛ ሳይመጣ 20 ዓመታት ተቆጥሯል። ባለፈው ዓመት በነበረ መረጃ ሙሉ ለሙሉ ተጠናቀው ነዋሪን ከሚጠብቁ ከጠቅላላ ፕሮጀክቱ 15% ከሚሆነው መኖሪያዎች ውስጥ ሰው የሚኖርባቸው ከ1% በታች ናቸው። ባለፈው ዓመት ኢንቨስተሮቹ ባደረጉት ጫናና ለሀገሪቱም ያስገኛል ተብሎ የሚጠበቀውን ገቢ ከግምት በማስገባት የሀገሪቱ ፓርላማ ከተማዋን የተመለከተ 5 ያህል ረቂቅ ሕጎችን አጽድቋል። ከእነዚህም ውስጥ በተለይ ከተማዋን ከታክስ ነፃ ዞን ለማድረግ የተላለፈው ውሳኔ ፎረስት ሲቲ ዳግም እንድታንሰራራ ዕድል ይሰጣል ተብሎ ተስፋ ተጥሎበታል። በእርግጥም ይህን ዜና ተከትሎ ከ30 ያላነሱ ዓለም አቀፍ የኢንቨስትመንት ቡድኖች በከተማዋ ለመስራት ጥያቄ ማቅረባቸው ተሰምቷል።